ኃይሌ ደግመህ ብከፍተው ማለት ነው። በሩን ዝጋልኝ እንደው የሁሉ ከተማ ነው። ወይኔ ጸጉሬ እንዲህ ተነሳ፣ ገብርኤልን ተነሳ። ወይኔ በላችሁ። ሀይ ወይኔ በላችሁ። በቃ ያለችኝን ጨረስኩኝ። ወይኔ በላችሁ። አይ ቅጠሪኝ እስኪ። እኔ የት ሂጅ ነው አንቺ የምትቀጠሪው? አንቺ ደግሞ እኔም ሰራተኛ ነኝ። እኔ የት አባቴ ልሄድ ነው አንቺ የምትቀጠሪው? ውዴ ከንፈሪሽ ተሰርቶ ነው። መድኃኒዓለም እንደው ከችግር ይፍታሻል። መቼውንም እንደው ምርቃት ነው። አንቺ ችጋራሚዎች ሴትዮ ማለት ነው። ምን ላደርግ ብዬ ነው ቱርክ ማሰራው? ደግሞ ከንፈሬን ፈጣሪ የሰጠኝ ግብዳ ነው። ይበቃል፣ ይበቃል። ምን ላደርገው ነው? ከዚህ በላይ ደግሞ ምን መሬት ላይ ልጠርገው ነው ወይስ ምን ሊሆንልኝ ብዬ ነው እኔ ከንፈሬን የምሰራው? አንተ ጭልፋ ወረኛ፣ ወሬ ፍለጋ መሰለኝ ቤት የገባሽው። ምን ልጸልይ የገባሽ መሰለሽ? እንደ አንቺ ጮጋራ ምን ትመስላለች? አሁን እኔ ጸጉሬን እየፈታው ነው። አታጭበርብሪ ጨብራራ። ምን ትመስላለች? አየሽው? ቀንተሽ ነዋ። ሴቶች ድሮም እኮ እኛ ሴቶች ካለ ቅናት መሰላም የለንም እኮ። አየሽ? ምን ሆኖ ነው ግን ግንባሬ የገባው? በስመ አብ ወወልድ ወመንፈስ ቅዱስ። ሸፍኖልኝ ነበር እናንተ። የሁሉ ከተማ ነው አለ እንትና ራሱ። እውነቱን እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ይሄ? እኔ አላውቀውም። ይሄ እዚህ ጋር ባይኖር ምን አባቴ ልሆን ነው? እንዲህ ሸፍነዋለሁ። ሰው የሰው ሚስጥርም እንዲህ ነው ሚዲያ ላይ የሚወጣው ማለት ነው። ሚዲያ ላይ የሚወጣው እዚህ ማማሩ ነው፣ እዚህ ጋር የሚያምረው ነው። እሺ እዚህ ውስጥ ላይ ያለው በሽታው ማለት ነው ተደብቆለት ነው። ልንገራችሁ ብዬ ነው። እኔ ምን አገባኝ? የራሳችሁ ጉዳይ። አረጀሽ እኮ ለአርጃ ሰርቼ ነው እንዳንተ ቂጤን ገልብቼ ተኝቼ ፈሴን እየፈሳው አይደለም። እሺ እየሰራው ነው ያረጀሁት። ባረጅስ ማን ምን አገባው? ባረጅም እኔ ማን ይፈርድብኛል? ቱትዬ ምን አረጉኝ ያለች ነው። ቱቱ ምን ተፈጥሮ ነው ውዴ? ልምጣ የት አባቱ አለም 9 ናት 10 ሞና ምን ነው ሸዋ። አሁን እኔ ኦሪየንቱ አስገቢ እጅ ወደ አላ የት ነው ማስገባሽ? ምንሽ ቱታ ልገዢ ነው አስገብኝ የምትሉኝ ሰዎች ቆይ ልለፍልፍበት። እኔ መንፈሴ ደስ አይለኝም። አሁን ካለፈለፍኩኝ ስራ ስሪ አይለኝም። የሆነ ነገሬ ደስ አይለውም። በቃ ሰላም አይሰማኝም ካላወራው። እኔ ቴንኪ ውዴ አውርቼ ስጠግብ ነው እሺ ወደ ስራ የሚሄደው ውዴ። ካለበለዚያ ማለት ነው ወሬ ነው የማወራው ስራ ትቼ። ስለዚህ ለራሴ ጊዜ መስጠት አለብኝ ውዴ። 65K አካውንት መግዛት የምፈልጉ ራስ ስራበት። እሺ ምን ያደርግልናል? 1 ሚሊዮን መሰለህ እንዴ? 65K ይለኛል እንዴ? ውጣ ከዚያ አንተ ደግሞ 65K አሁን አካውንት ሆነና ከዛን አንተ አሁን ልሸጥልን ወሬያ ራስ ልበሰው። ማን ነው ራስ ያዘው እዛው። ነፃም አንፈልግም እንኳን ልንገዛ። ከኔም እንደዛ ከሆነ 200,000 ያለው ፎሎወር አለ። ብር ግዙኝ እስቲ ግዙኝ። ባልሽስ ምን አገባሽ ስለ ባሌ? እኔ እዚህ ያለው ባሌን የምጠይቂ ጎንፎ። አሁን ለገና ዝም ብለሽ ያው ዝም ብለሽ ቀሚስ ግዢ። እሺ ቀሚስ ግዢ። አራስ ያልጠየቃችሁኝ ሰዎች ሁላችሁም ከኔ ነው እሺ ቀሚስ የምገዙት። እንዶ ሌላ ቦታ ብገዙ ይኸው እርግማኔ ራሱ እንዶ ደህና ያደርጋችሁ። ይኸው አራስ ያልጠየቃችሁ አራስ እኮ ይጠየቃል ሰው። ስለዚህ መታችሁ መጠገኝ ቀሚስ ትገዙኛላችሁ። ለእኔ አይደለም ለራሳችሁ ነው የምገዙት። ከዛም በኋላ ለእኔ እንደገዛችሁ ቁጠሩት። ልንገራችሁ ብዬ ነው እኮ ቢዝነስ ነው ውዴ። ሰግጥ ፈምስ ብሎ አላዶናይ። አሁን ይሄ ከተማ ነው አለ። አሁን ይሄን ቅዱስ
ቅዱስ ሚካኤል ይሄ ጄል የሚባለው ማለት ነው ነጭ ነጭ አድርጎታል ጸጉሬን ማለት ነው። ፎሮፎር ነው የሚመስለው። ፎሮፎር የለኝም እኔ። ይህ እንዴት እንደሚያምር አሁን ከዛን ስፈታው ደግሞ ምን እንደሚመስል ላሳያችሁ። ጠብቁኝ ጠብቁኝማ። ማሮች ላይክ እያደረጋችሁ ነው የመጣችሁት እስካሁን ወይስ ላይክ አላደረጋችሁም? አድርጋችሁም ተስፋ አደርጋለሁ። በቪዲዮ ሁሉ ላይክ አድርጎ ሰብስክራይብ አድርጎ ሼር አድርጎ ማለት አይጠበቅብኝም። ለማንኛውም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልኝ የኔ ወዶች ማለት ነው። ሀዌን ይዤላችሁ ከች ብያለሁ። ሀዌ እንደ ልቧ ፈታፈት ፏፈች ፍክት የሆነ ጣጣ የሌላት ማለት ነው። ትመቸኛለች እውነት ለመናገር በጣም ነው ደስ የምትለኝ እና ዱባዮች በዚሁ አጋጣሚ በጣም ጀግና ሴቶች አሉ። እድለኛ ናችሁ ዱባዮች እውነት ለመናገር በጣም ሳውዲ ውስጥ እንኳን ሴት የወንድ ጀግና ራሱ ያለ አይመስለኝም። ለራሱ ነው ሁሉም፣ ለሰው የሚያግዝ ምናምን የለም። ብዙ ብር አሁን በጣም በብዙ ማለት ነው እየገፋ የሚውሉ ሰው አለ ሳውዲ ውስጥ። ውሃ ምናምን አረቂ የሚሰሩት ማለት ውሃ ነው የሚባለው። ከነገራችን ላይ ካላወቃቸው አረቂ ውሃ ነው የሚባለው። አሁን እነሱ እርዳታ ላይ አይሳተፉም፣ አያግዙም። እዚህ ሀገር ላይ ሰው ሲሞት ብቻ ነው ብር የሚያጓጡት አስከሬን ለመጫን። በጣም ነው የሚያስጠሉኝ እውነት ለመናገር እና በዚሁ አጋጣሚ ዱባይ ያለችው እነ ሳሪ ሁላችሁም ብቻ በጣም ጠንካራና ጎበዝ ናችሁ። በርቱ፣ በዚሁ ይቀጥሉ ላለሁኝ። ሀውዬ የሆነች ጣጣ የሌላት ደስ የምትለኝ ልጅ ማለት ነው። ስለምትናገረው ነገር የሆነ መጥፎ ይሆን ጥሩ ይሆን በሰዎች ዘንድ ጥሩ አመለካከት ይኖረው አይኖረው ግዴላት እንደ ልቧ ነው የምታወራው። ላውራበትኝ ተወኝ ካላወራሁ ያመኛል ትላለች ማለት ነው። እኔም እንደዛ በሆን ጥሩ ነው። ስግጥ ፈምስ እንደዛ ማለት ነው። ስግጥ ብዬ ደግሞ ይሄን ቃል አትጠቀሙ ተብሎ እንደጋው የኢትዮጵያ ውስጥ እኮ ማለት ነው ሁሉ ነገር ያሳስራል። ሰው ማገዝ ያሳስራል። ለሰው ምግብ ማብላት ያሳስራል። መናገር ያሳስራል። አለመናገር ያሳስራል። ምን ይሆን የማያሳስረው ግን? አምላኬ ወይ ሰላም ለሀገራችን። ስለዚህ እኛንም እንዳያስሩን ጸባይ እንዳሳምር ምናልባት ወደ ሀገር የገባው እንደሆነ ማለት የኔ ማሮች ላይክ አድርጋችኋል። አዎ አንቺ ላይክ አድርገሻል። እወድሻለሁ የኔ ቆንጆ። አንተም ላይክ አድርግ ማለት ነው። ሁልሽም ላይክ አድርጉ፣ ሸር አድርጉ። እውነት ለመናገር እኔ ላይ መግባት በጣም ነው ያስጠላኝ። ለምን እንደሆነ አላውቅም፣ አስጠልቶኛል። ቪዲዮ እንዳስራ ደግሞ ምን ልስራ ስለምን ልስራ? ሩዝ ሲሆን ደግሞ ይደብራል። አረብ ቤት ሁሌ ሩዝ ነው እንደምታውቁትኝ። ለእናንተ ማስረዳት አይጠበቅብኝም ስለምታውቁት ማለት ነው። ሩዝ ነው አብዛኛውን ሩዝ ነው የሚበላውና እሱን ደግሞ ያስጠላል። ሁሌ ከብሰ፣ ሁሌ አማልጉግ፣ ሁሌ በቃ ያው ከሩዝ ነው ከሩዝና ከገንፎ ያልፉ እነሱ። ለዛ ነው እንጂ እኔ ቪዲዮ ብሰራ እና ላይቭ ባልገባ ራሱ ደስ ይለኛል። ላይቭ ስገባ መመጥመጡ ደግሞ ቪዲዮ ስለቅ ደግሞ ቪዲዮን ይኸውልኝ ማለት ነው። ለእኔ ይጠቅመኛል። ለእናንተ ደግሞ 30 ደቂቃ ወይም 40 ደቂቃ እኔ የት መታችሁ ከምትቀመጡ ቪዲዮን 10 ደቂቃ ቪዲዮ ብታዩልኝ እኔም የሆነ ነገር ከአንዱ ተፍተፍ ብዬ ማለት ነው ቪዲዮ ለመስራት እሞክራለሁ። ስለዚህ ቪዲዮን እስከ መጨረሻው ይልኝ 10-12 በቃ ከበዛ 12 ደቂቃ ነው። ከዛ በላይ ቪዲዮ አልጭንባችሁ ማለታችሁ ማለት ነው። እንዳትሰላችሁ፣ እናንተም እንዳሰለችሁ እኔም አልጭንምና ቪዲዮን እስከ መጨረሻው ያያችሁ ሰወዳችሁ በሌላ ቪዲዮ እስከምንገናኝ ማለት ነው። ይቺን ቪዲዮ በስነ ስርዓት እስከ መጨረሻው እዩዋት። ባይ